የሚገቡትን ነገሮች እንደ አውዳቸው ከዘላለም ህይወት ጋር ለምሳሌ ረአብን እኮ ሲያነሳት ትክክል ናት እኮ ሲል አንደኛ በብሉይ ኪዳን አህዛብ ግልሙትናን ትሰራ የነበረች ሴት በስራዋ ጸደቀች ካልን በቃ ምንድነው እምነቱ እኮ አያስፈልግም ማለት ነው። ስለዚህ ቃላቶች እንዳገባባቸው ሊታዩ ያስፈልጋል የሚለውን በጣም ጸደቀች አብርሃም ጸደቀ ስንል ትክክል አደረገ he did the right thing being righteousness ትክክል ነገር ማድረግ። አሁን ለምሳሌ እምነት የሌለው ስራ ወይም ደግሞ እምነት ሊያድን ይችላልን የሚለው ፓስተርዬ ለምሳሌ አሁን እኔ አንድ ፖሊስ ታላቅ ወንድም አለኝ ልበልክ ካንተ ብር ተበድሬ አልመልስም አልኩክ ኦኬ አንቺ በወንድምሽ ተማምነሽ ነው ወንድምሽ አያድንሽም ብትለኝ ከዘላለም ህይወት አይደለም ወንድምሽ መጠየቅ ባለብሽ በህግ አግባብ ትጠየቂያለሽ አያድንሽም። ይሄ ትርጉም ነው የሚሰጠው። ይሄኛው አማኝ ነኝ ብላችሁ የተቸገረን ሰው ባትረዱ ግን ዝም ብላችሁ ደረታችሁን ነፍታችሁ ጴንጤ ነኝ በልሳን አወራለሁ በልሳን ጸልያለሁ ይሄን ያህል ሰው ፈውሻለሁ ብንል በስራው ያልተገለጠ እምነታችሁ በሰው ፊት ከመወቀስ አያድናችሁም። ምናልባት ሜርሲዬ ሶሪ ባንቺ ላይ ለመጨመር ጳውሎስንና ያዕቆብን የሚጠቀሟቸው ቃላት አሉ። ለምሳሌ እዚህ አሁን አንዱ እምነት የሚለው ነው። እስቲ በምን አግባብ ተጠቀሙት የሚለውን ለማየት ብንሞክር አሁን እምነት ወይም ፌዝ የሚለው ማለት ቃላቶችን በተለያየ ትርጉም ስለሚጠቀሟቸው አንዳንዴ የሚቃረኑ እንደሆኑ አድርገው ሰዎች ያስባሉ። ግን በደንብ ያየን እንደሆነ እንደሱ አይደለም። ለምሳሌ እምነት ወይም ፌዝ የሚለው ጳውሎስ ስለ እምነት ሲያወራ በክርስቶስ ላይ ያለ ጥልቅ የልብ መታመንና በእርሱ ላይ መንፈሳዊ እረፍት ማግኘት ነው ጳውሎስ ፌዝ ወይም እምነት ብሎ የሚያስቀምጠው። ያዕቆብ ደግሞ ይሄንኑ ነገር በቃል ብቻ የሚነገር ወይም በአእምሮ ብቻ የሚታመን እምነት ልክ አይደለም፣ በቀጥታ ወደ ጳውሎስ እምነት ነው የሚወስደው እና ምንድነው መሆን ያለበት? ፕራክቲካል መሆን አለበት። እንዲህ አይነቱን እምነት አጋንንትም ስለሚያምኑት ይላል። ሁለቱ ቃሉን የተጠቀሙበትን አገባብ በትክክል አንደርስታንድ ማድረግ በጣም አስፈላጊ ነው። ሌላው ጽድቅ ነው ስራ የሚለው ነገር ለምሳሌ ጳውሎስ ስራን ብዙ ጊዜ የሚያያይዘው የህግ ስራዎች ብሎ ጳውሎስ ስለ ስራ ሲያወራ የህግ ስራዎች ማለት ምን ማለት ነው? እግዚአብሔርን ደስ ለማሰኘትና በእግዚአብሔር ዘንድ ተቀባይነት ለማግኘት የሚደረግ የሰው ጥረትም ስራ ብሎታል ጳውሎስ። ይሄ የዘላለም ህይወት አያስገኝም ብሎ ነው ጳውሎስ የሚሟገተው። ያዕቆብም ይህንን ያለው ይህንን ነው። ስለ ዳንክ ስላመንክ እምነት በስራ ይገለጣል እንጂ ለመጽደቅ ስራ አላለም። ያዕቆብ ደግሞ ስለ ስራ ሲያወራ ለእግዚአብሔርና ለባልንጀራ ካለ ፍቅር ልብ አድርጊ፣ ለእግዚአብሔርና ለባልንጀራ ካለ ፍቅር የሚመነጩ መልካም ድርጊቶችን ለምሳሌ ድሆችን አለመናቅ፣ እንደ አብርሃምና እንደ ረአብ መስዋዕትነት ያለበት መታዘዝ ማድረግን ስራ ብሎታል። ስለዚህ ሁለቱ ስራ ብለው ያስቀመጧቸውን ነገሮች በደንብ ማወቅ ያስፈልጋል። ሁለቱ በሐሳብ አልተጣሉ። ሁለቱ የሚያነሷቸው ነገሮች ግን ሁለት ዲፍረንት ነገሮች ናቸው። ጳውሎስ ስራ ሲል ህግን በመጠበቅ በእግዚአብሔር ፊት ጻድቅ ለመሆን በእግዚአብሔር ፊት ተቀባይነት ለማግኘት በእግዚአብሔር ፊት ምሕረት ለመቀበል የሚታገሉ ሰዎችን እምነት ነው ይላል ጳውሎስ። በእምነት በእግዚአብሔር ዘንድ ተቀባይነት ያገኙ ሰዎችን ደግሞ ያዳናችሁን አምላክ የምትወዱ ከሆነ ወንድማችሁን መውደድ አለባችሁ። እሱንና ወንድማችሁን የምትወዱ ከሆነ ይህንን የምታደርጉት በመልካም ስራ ነው፣ በተግባር ነው። ጳውሎስ ኤፌሶን ምዕራፍ 2 ቁጥር 10 ላይ የተናገረውን ማለት ነው። በሁለቱ መካከል ምንም እንትን የለም። ስለ ጽድቅ ቅድም ወንድሜ ያነሳው ቃል መጽደቅ የሚል ጀስቲፋይድ መሆን ወይም ጀስቲፊኬሽን የሚባለው ነገር ጳውሎስ እግዚአብሔር ኃጢአተኛውን በክርስቶስ ጻድቅ አድርጎ የሚፈርጅበት የአንድ ጊዜ የፍርድ ቤት ውሳኔ ነው። አሁን ብዙ ሰዎች ድነናል ስንላቸው እንዴት ተደርጎ ይሉናል። እንዴት ተደርጎ? የዳነው እግዚአብሔር ስለወሰነ ነው።
በልጁ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል ይልና በእርሱ በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል ይላል። ባይ ዘ ዌይ በክርስቶስ ኢየሱስ አምነው ያልጸደቁ ሰዎች የቱም ሃይማኖት ይኖራቸው የሚኖሩት በእግዚአብሔር ፍርድ ስር ነው። በእግዚአብሔር ፍርድ ስር ነው። ምክንያቱስ ጌታችን ኢየሱስ ክርስቶስም ዮሐንስም ኃጢአትን በትክክል ዲፋይን አድርገዋል። ዮሐንስ ወንጌል ምዕራፍ 16 ቁጥር 7 እና 8 ስናነብ እንደምናገኝ አሁን ኃጢአት አለ ጌታ ኢየሱስ መንፈስ ቅዱስ ሰዎችን የሚወቅስበት ሰዎች ንስሐ ሊገቡበት የሚገባው ኃጢአት በኢየሱስ ክርስቶስ አለማመን ነው የሚለው። አለማመን ነው። ይሄ በኢየሱስ ክርስቶስ አለማመንን ዮሐንስ አመጽ ነው ብሎ በአንደኛ ዮሐንስ ምዕራፍ 3 ቁጥር 4 ላይ አስቀምጧል። አመጽ ነው። አመጽ ነው። ለምን ካላችሁ አንደኛ ዮሐንስ የተጻፈበት ምክንያት በክርስቶስ ኢየሱስ በማመን የሚገኘውን ድህነት የሚቃወም ኖሲዝም የሚባል ትምህርት መጥቶ ስለነበር ነው። ኖ ሕይወት ተገልጧል፣ አይተነዋል፣ ነክተነዋል ብሎ በእምነት የኃጢአት ይቅርታ እንደሚገኝ ሲያብራራ የነበረው። አንደኛ ኃጢአትን በትክክል መጽሐፍ ቅዱስ በሚለው ልክ ዲፋይን አናረግ። የመጀመሪያው ችግር እሱን ዲፋይን ካላረግን ጽድቅ ሊገባን አይችልም። ጳውሎስ ስለ ጽድቅ ሲያወራ የእግዚአብሔር ውሳኔ ነው የሚለው። የልጁን መልክ እንዲመስሉ አስቀድሞ ወስኗል እኮ ነው የሚለው። ከዛ ጠራ፣ ከዛ አጸደቀ ነው የሚለው። አበቃ። በእግዚአብሔር ችሎት ፊት መቆም ይችላሉ። ለዚህ ነው አሁን በክርስቶስ ኢየሱስ በኩል እግዚአብሔርን አባት ብለን መጥራት የምንችልበት መንፈስ እኛ ውስጥ ያለ። ይሄ እኮ ለአይሁዳዊ በጣም ከባድ ነገር ነው። ጌታችን ኢየሱስ ክርስቶስ ተከሶ በመስቀል ተሰቅሎ እንዲሞት የተፈረደበት እኮ እግዚአብሔርን አባቴ ማለቱን ብላስፈሚ ነው፣ እግዚአብሔርን ሰድበዋል ተብሎ። አሁን ተነስተን እኛ በክርስቶስ ያመንን ሰዎች እኮ አባቴ እግዚአብሔር ብለን ስንጠራ ለአንድ አይሁዳዊ ብላስፈሚ ነው፣ በድንጋይ ቀጥቅጦ የሚያስገድል ነው። ለእኛ እንደሱ የማለት ራይት ያገኘ ነው ምንም አድርገን ሳይሆን እርሱ ልጆቹ እንድንሆን ወሰነን። አበቃ። ማን ነው እሱ ለዚህ እግዚአብሔር ሊሟገተው የሚችል? የሚሟገተው ሰው ይሟገተው። ግን ጳውሎስ ጽድቅ ሲል ይህንን ነው የሚያረጋግጠው። ያዕቆብስ የአንድ ሰው እምነት እውነተኛ መሆኑ አሁን ሜርሲ የሰታወሪ እንደነበረ ልክ በዚህ ልክ ሰውን ያጸደቀ መሆኑ የአንድ ሰው እምነት እውነተኛ መሆኑ በተግባር የሚረጋገጥበት ወይም የሚመሰከርበት ሁኔታን መጽደቅ ይለዋል። ያዕቆብ ደግሞ መጽደቅ፣ ትክክለኝነት፣ በሰውና በታሪክ ፊት ትክክለኛ ሆኖ መገኘት፣ እግዚአብሔር እንዳጸደቀው ሰው ያን ሆኖ መገኘት። ልጄ ነህ ብሎናል። ልጅ ሆኖ መገኘት ማለት ነው። በነገራችሁ ላይ መጽደቅ፣ ልጅ መሆን፣ መዳን፣ ቤዛነት ማግኘት፣ የኃጢአት ስርየት እነዚህ ሁሉ ስለ አንድ ነገር ነው የሚያወሩት። በተለያየ ኮንቴክስት ውስጥ የገቡ በተለያየ ገለጣ የተቀመጡ ግን ስለ አንዱ የዘላለም ድህነት የሚያወሩ ነገሮች ናቸው። በገቡበት አውድ መታየታቸው አስፈላጊ የሚሆንበት መሰረታዊ ነገር ይሄ ነው። በያዕቆብና በጳውሎስ መካከል ጨርሶ ልዩነት የለም፣ ተቃርኖም የለም። ኦኬ ራሄል ፓስተርዬ፣ እኔ ልናገር እረፍት ላይ ስለሆንኩኝ። እሺ ራሄልዬ፣ ሶሪ ራሄል፣ ጸጋና ሰላም በስቶልሃል። ክብር ሁሉ ለኢየሱስ ይሁን። በጣም መንፈስ ቅዱስ እየመከረንና እየገሰጸን የነበረበት ጊዜ ነበር። እኔ ውስጤ ሲፈወስ ይሰማኝ ነበር። በጣም አንዳንድ ነገር ባለፍኳቸው የህይወት አካሄዶች በቃ የተጎዳውባቸው ነገሮች ነበሩ። በተለይ በዘረኝነት ወይም በመድሎ ምናምንና በጣም እኔም ይቅር እንድልና
እኔም ለወደፊቱ መስራት ያለብኝን መንፈስ ቅዱስ ያስተምረኝ ነበርና በጣም ጸጋ ይብዛልህ። በጣም ነው ደስ የሚል ነበር። ደስ ብሎኛል። አንዳንዴ እጅ በመጫን አይደለም ለካ ሰው የሚፈወስ ትምህርት ይፈውሳል። እግዚአብሔር ቃል ሕያው ነው የሚሰራ አሉላ ከፈወሳቸው ነው የሚለው እኮ። ተባረክ። በጣም ሐሴትን ያደረገና በጣም የይቅርታ ልብ እንዲኖረኝ በጣም መንፈስ ቅዱስ ቁጭ ብዬ ብቻዬን ነኝ። በቃ መንገድ ዳር ነው የተቀመጥኩና በልቤ በጣም ሰላም ሲሰማኝ ይታወቀኝ ነበር። ሌላው ልጠይቅ የምፈልገው እንደው ብዙዎች ይህን ያዕቆብን በተለይ አገልጋዮች በጣም ቢያነቡት ጥሩ ነው ብዬ በዚህ አጋጣሚ እመክራቸዋለሁ። ሌላው ነገር እኔ የተረዳሁት ማለት ነው አጋንንትም እግዚአብሔር አምላክ እንደሆነ ያውቃሉ በሚለው ላይ ማለት ነው። ታስታውስ እንደሆነ እስራኤል ሽማ እስራኤል አዶናይ ኤሎሄኑ አዶናይ ሃድ ይላል። ማለት እስራኤሎች ስማ እግዚአብሔር አምላካችን እግዚአብሔር አንድ ነው። እኛ ሶስት አምላክ ብለን ምናመልክ ይመስላቸዋል ብዙዎች ማለት ነው። እኛ ግን አንድ አምላክ ነው ምናመልክና እዚህ ላይ ግን ሜንሽን ያደረገው ያዕቆብ ለእስራኤል ይሁን ለአማኙ እንደማይሆን እርግጠኛ ነኝ። ምክንያቱም አማኝ ድኗል አምኗል። እና ግን የመሰለኝ እኔ የተረዳሁት ወይም አስተምረውኝ ይሆን እንዴት እንደሆነ አልገባኝምና እናንተ እግዚአብሔር አንድ ነው ብላችሁ እንደምታምኑ ሰይጣንም ያውቃል አጋንንትም ያምናሉ እኮ እና መሰለኝ እንግዲህ ጥያቄ ተረዳኸኝ ብዬ ያስባለሁ። የእግዚአብሔርን ኤግዚስተንሲ የእግዚአብሔርን መኖር ማመን አያድንም ነው ያዕቆብ እያለ ያለው። የእግዚአብሔርን መኖር ማመን አይደለም የሚያድነው እምነት። የሚያድነው እምነት እንደና አብርሃም በመስዋዕት መታዘዝ ላይ የሚያመጣ ወንድምን መውደድ የሚያስችል መልካም ስራ ማድረግ የሚያስችለው እምነት ነው የሚያድነው እንጂ አንድ አምላክ አለ ብሎማ እነሱም አንድ አምላክ እንዳለ አልካዱ ነው የያዕቆብ ንግግር። እና ሁለቱን ነው አነጻጽሮ ያሳየው ለማለት ነው። ለአማኙ ነው ማለት ነው። ያ አማኞቹን ነው በዚህ እንዳይታለሉ ገብቶሻል። በዚህ እንዳይታለሉ አንድ አምላክ እንዳለ አንዳንድ ሰዎች ይላሉ አይደለም። ወንጌል ስትነግሪያቸው ተወይም ባካጨቅጭኝ አንድ ፈጣሪ እንዳለ አውቃለሁ ምናምን ይሉሻል እና እድናለሁ ምናምን ይሉሻል። አንድ ፈጣሪ እንዳለ አውቃለሁ ምን ትጨቀጭቀኛለህ ምንም አያስፈልገኝም ያለ ነገር ይሉሻል። እና እሱ እምነት አያድንም ነው። በእውነት ይብዛልን። በእውነት እግዚአብሔር ይርዳን። ተባረክ። በጣም ነው የምወድህ፣ በጣም ነው የማከብራችሁ። ሻሎም ሳልላችሁ ይቅርታ ሁላችሁንም። ተባረኩ። ሻሎም እህታችን። እሺ ራሄል። እሺ ፓስተር፣ ሰላም ለእናንተ ይሁን ሁላችሁም ቅዱሳን። በእውነት ደስ ይላል እንደዚህ ደግሞ በቃሉ ዙሪያ ሲሪየስሊ ተቀምጠን የእግዚአብሔርን ቃል ስንነጋገርበት በጌታ እንድናድግና ስር እንድንሰድ ይረዳናልና እግዚአብሔር የተባረከ ይሁን። አንዳንድ ሰዎች እንደዚሁ ጸጉር በመሰንጠቅ ወዲያ ወዲህ ይላሉ እንጂ እምነትና ስራ የአንድ ሳንቲም ሁለት ገጽታዎች ናቸው። ከስራ የተለየ እምነት ሙት ነው። በስራችን ደግሞ የትም እንደማንደርስ ዘሁልቁን ማጥናት ይበቃል። የሚቀርበውን የመስዋዕት ብዛት ራሱ ስርዓቱን ማሰብ በራሱ እንዴት ከባድ እንደሆነ ክርስቶስ ኢየሱስ ያንን ሁሉ ነው በቃ ጥንቅቅ አድርጎ በመስቀል ላይ የጠረቀውና መዳን እንድንበት ዘንድ ከእግዚአብሔር አብ የተሰጠን እውነት ሕይወት መንገድ የሆነው አንድ ብቸኛው እሱ ብቻ ነው። እንግዲያው በጸጋ ድነናል ብለን ደግሞ አሁን ብቅ ብቅ እንደሚሉ ትምህርቶች አንዴ ተመዝግበናል፣ አንዴ ተጽፈናል፣ እንዳሻን እንሆናለን እንዳንል ደግሞ ከስራ የተለየ እምነት ግልጽ በሆነ መንገድ ሙት እንደሆነ ረብ እንደሌለው ምንም እንዳልሆነ ጌታን እናውቃለን ማለትም እኮ አያድንም። በሱ መታወቅ ነው የሚያድነው። ጌታን እናውቃለን ብለን በሱ ግን ባንታወቅ በመላእክት ልሳን ብንናገር ስንት በቃ እጅን ባፍ ላይ የሚያስጭኑ ተአምራቶች እንኳን ብናደርግ አላውቃችሁም መባል አለ።
እና ክርስትና ማወቅ ብቻ ሳይሆን መታወቅም እንደ እግዚአብሔር ቃል የክርስቶስን ፈለግ ተከትለን መሄዳችንንም ጭምር ነውና ሁለቱ የሚነጣጠሉ አይደሉም። ጽድቃችንን ባይሰራልን ኖሮ በጣም ከባድ ስራ፣ ለዛውም ፍሬ የማያፈራ። ለዛ እኮ ነው ክርስቶስ ስራውንማ ብንችለው ኖሮ እኮ አይመጣም ነበረ። ክብሩን ጥሎ ለኛ አይመጣም ነበር። ስራችንን የሰራልን እግዚአብሔር ይባረክ። ፓስተር ከፈቀድክልኝ ገጣሚ ነኝ። ስለ ክርስቶስ ፍቅር የጻፍኳትን ግጥም ላንብብላችሁ። እባክሽ አንብቢልን። አንድ ሁለት መጽሐፎች አሉኝና ግጥም የምትወዱ መንፈሳዊ ግጥሞች ናቸው። የገባችሁ እዚሁ ቲክቶክ ላይ ታገኟቸዋላችሁ። ይሄ የቃል ዜማ በሚል ርዕስ በቅርብ ከታተመ መጽሐፌ ላይ ተመን የለሽ ዋጋ ይላል። የክርስቶስን ፍቅር የጻፍኩበት ነው። እንደዚህ ይላል። ስንት ነው ይሉታል የዝቅታን ዋጋ፣ ከብሮ እንዳልከበረ ወልድን ከአባቱ ጋር። ስንት ነው ይሉታል ቀብድ እያጣጣሉ፣ በቃሪያ ጥፊያቸው አገጩን ካንገቱ እየገነጠሉ። ቀሚስ አስረዝመው እየሸቃቀጡ፣ የኃጢአት ቲማቲም የበደል እንቁላል ከጭንቅላቱ ላይ እየፈጠፈጡ፣ እየደበደቡት እየፈነከቱት አልደማ ቢላቸው፣ በስጋው ትልታይ ላቁጦ ጅራፋቸው። ጧ እንጠሽ እያለ ደግሞ እየከረረ የእውነትን ጥጋት የፍቅርን ዳርቻ እየመሰከረ፣ ስንት ነው ይሉታል ከፍለው ላይ ወጡት፣ ያለ ርኅራሄ ቆዳውን በጅራፍ እየገሸለጡት። ዋ ወየው ሞኝነት በዕዳ መያዙን ቀልባቸው ዘንግቶ፣ ሊዋጅ የመጣውን እንግዛህ ይለዋል በዲናር ገምቶ። ግብዝ ፈሪሳዊ ቀራጭ አሳዳጁን በዋጋ እየሳቀ፣ አይሁዳዊው ቱጃር ዲናሩን ከኪሱ እያደባለቀ፣ ስንቱን ሲቀባጥር መውደዱን ተምኖ በገንዘብ ሲሰፍር፣ እሱ ግን ዝም አለ እልፍ አንገት ሊያቀና አንገቱን ቀበረ። እነሱ ግን በቃ የዝምታው ጩኸት ሰላም ቢነሳቸው፣ ከፍለው ላይ ወጡት ዋጋ አስጨንቋቸው፣ ስንት ነው ይሉታል ችለው ላይ ወጡት ይወተውቱታል። ኧረ እናንተ ሆዬ ይሄ ሁሉ መውደድ ይህ ሁሉ ደግነት እስቲ ስንት ያወጣል? በኃጢአት ተጨማልቃ በላቆት እጅ ምድርስ ፍቅር ይለወጣል? ዋ ወየው ከንቱነት ስንት ነው ይሉታል እየደጋገሙ፣ ያፈቀረ ልቡን በረከሰ ዲናር እየገመገሙ። በሬት በጮጎጊት ባጋም ሾክ ነቅሰው፣ የቅሌት የነውር የብልግናን ልጋግ ከላዩ ከልብሰው፣ ጅራፍ ያሳሳትን የተቦጫጨቀች እራፊ ነጠላ ቢያጥቧት ላትሆናቸው በደሙ አበላ ንክር ተበክላ፣ እሷን ንብረት አርገው እጣ ተጣጥለው ቁስል እያስበረዱ፣ ከክፋት ጠርዝ ላይ የጭካኔን ዜማ እያመረገዱ፣ ስንት ነው ይሉታል ዋጋ እየሰቀሉ ዋጋ እያወረዱ። ስንት ነው ይሉታል ጓ ፍግም እያለ ከአለት ሲላጋ፣ ይችሉት ይመስል ይከፍሉት ይመስል ይህን ሁሉ ዋጋ እየደጋገሙ። ስንት ነው ጅራፉ፣ ስንት ነው መስቀሉ፣ ስንት ነው ህመሙ ስብራት ቁስሉ፣ ስንት ነው እሾሁ፣ ስንት ያወጣል ጦሩ፣ መራር መጨለጫ ጽዋህስ ቢገመት አንድ ላይ ድምሩ፣ ስንት ያስከፍለናል የእሾህ አክሊሉ የእጅ እግርህ ምስማሩ። ዋጋውን ንገረን ገዝተን ገዝተን ገዝተን፣ ሸምተን ሸምተን እኛ እንክበርበት፣ ስምህን አጥፍተን ስም እናብጅበት፣ መኖርህን ገድለን እልፍ እንግደልበት፣ ሲኦል እስኪጠበን የነፍሳትን ችቦ ቦግ እያደረግን እናሸርግድበት። ስንት ነው እንግዛህ ዲናርማ ሞልቷል ለገንዘቡ አትስጋ፣ አንተ ከተወገድክ እጃችን ይገባል የዓለም ሁሉ ዋጋ እያሉ ሲንጫጩ ሲተረማመሱ፣ ፀጉር እየነጩ በዝምታው ብርታት አገር እያመሰ፣ ያ የዋሁ ጠቦት አፉ አልተከፈተ ቃል አልተነፈሰ፣ ሲጮሁ 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 ዝም ብሎ ቆይቶ፣ የዋጋውን ክብደት የፍቅሩን ግዝፈት አስልቶ አስልቶ፣ የዓለሙን ደዌ የነፍሱን ህላዌ አጥንት
እስኪሰበር ከላዩ ቆልሎ በ30 ዲናር ነፍሱን አቀብሎ ተመን የለሽ ዋጋ ለሁላችን ከፍሎ ሕይወት አስጀመረን ተፈጸመ ብሎ ክብር ለኢየሱስ ይሁን። ክብር ለአዳነን ለዋጀን ለኢየሱስ። አሜን። ጌታ ይባርክሽ የኔ እህት። አሜን። ይሄን ጥበብ ያካፈለሽ ቅዱሱ ጌታ ስሙ ይባረክ። አሜን። እግዚአብሔር ይባርክሽ። እግዚአብሔር ዘመንሽን ያለምልመው። ዋው ልጆች አሉት ጌታ፣ ደስ ይላል በጣም። እግዚአብሔር ስም የተባረከ ይሁን። እየመጣሽ ግጠም ይባክሽን። አሜን ፓስተርዬ፣ እየመጣሽ ግጠም። ትምህርት ስንጨርስ መጥተሽ ግጠሚልን እንደዚህ። ጌታ ይባርክሽ። ሃሌሉያ። ዋው አንድ ነገር ከጽድቅ አንጻር አንድ ነገር ልናገርና ለአንቺ እሰጣለሁ ሜርሲዬ። ኤርሚ መኖሩን እርግጠኛ አይደለሁም፣ ካለ እሱ ምንትን ይላል። ሰዎች ከዘላለም ሞት ሊድኑ የሚችሉት ከዘላለም ፍርድ ሊድኑ የሚችሉት የእግዚአብሔርን ጽድቅ ካገኙ ብቻ ነው። የእግዚአብሔርን ጽድቅ ካገኙ ብቻ ነው። በወንጌል ደግሞ የተገለጠው የእግዚአብሔር ጽድቅ ነው። በወንጌል የተገለጠው የእግዚአብሔር ጽድቅ ነው። ስለዚህ የእግዚአብሔርን ጽድቅ በወንጌል በኩል ሰው ካላገኘው የፈለገውን ነገር ቢያደርግ ከዘላለም ፍርድ አይድንም። የፈለገውን ነገር ቢያደርግ ተመልከቱ። የእግዚአብሔር ቃል እንደሚል ሮሜ መጽሐፍ ምዕራፍ 3 ቁጥር 21 አሁን ግን ይላል ጻድቅ የለም ሲል ቆይቶ ማለት ነው። ቁጥር 1 ጀምሮ እስከ ቁጥር 20 ጻድቅ የለም አንድስ እንኳ እያለ ሲናገር ቆይቶ አሁን ግን በሕግና በነቢያት የተመሰከረለት፣ ልብ በሉ፣ የእግዚአብሔር ጽድቅ ሕጉም ነቢያትም የመሰከሩለት ነው። የእግዚአብሔር ጽድቅ ሕግና ነቢያት ያልመሰከሩለትን ጽድቅ ይዘህ ወደ እግዚአብሔር መንግሥት እገባለሁ፣ እድናለሁ፣ የኃጢአት ይቅርታ እቀበላለሁ፣ የእግዚአብሔር ልጅ ሆናለሁ ማለት ዘበት ወሬ አይሆንም። ጳውሎስ ነው የሚለው፣ እኔ አይደለሁም። አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል ይላል። የማን ጽድቅ? የእግዚአብሔር ጽድቅ። ወደፊት የሮሜን መጽሐፍ ስለምናጠና በደንብ አድርገን እናየዋለን። ይህንን ክፍል ግን ትንሽ ነገር ለመናገር ያህል ነው። አንዱ ችግር ምንድን ነው? መጽሐፎች ባሉበት ሁኔታ ኤክስፖዝ ስለማይደረጉ ነው። ዝም ብሎ ጥቅስ ወለድ የሰው ፍልስፍና ስለምንሰማ ነው ኮንፊውዝድ የምንሆነው። እና ቃሉ የሚለውን ተመልከቱ። ያለ ሕግ ተገልጧል። የማን ጽድቅ? የእግዚአብሔር ጽድቅ። እርሱም ይላል ምኑ? ያለ ሕግ የተገለጠው የእግዚአብሔር ጽድቅ። እግዚአብሔር ይቅር ይበላችሁ። እሺ። እርሱም ለሚያምኑ ሁሉ የሆነ ከመሆኑ ለማን ሁሉ የሆነ? ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው። ልዩነት የለምና ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎድለዋቸዋል ይላል። አይሁድም ሆኑ አሕዛብ። የሮሜ መጽሐፍ ሙግቱ ታውቃላችሁ፣ በአሕዛብና በአይሁድ መካከል ያለ ብልልጦች ነው። እሱ ነው እያረመ ያለው ሐዋርያው ቅዱስ ጳውሎስ። ምንድነው እየነገራቸው ያለው? ባለ ሕጎቹም ትምክህት የላችሁም፣ ሕግ የሌላችሁም እናንተም ጣዖት አምላኪዎቹ ትምክህት የላችሁም። ምንም በእግዚአብሔር ፊት ልታስቆጥሩት የምትችሉት ጽድቅ የለም። እግዚአብሔር የራሱን ጽድቅ፣ ይሄ ገብቷችኋል? እግዚአብሔር አጸደቀን ስንል ምን ማለታችን ነው ያላችሁኝ እንደሆነ እግዚአብሔር ልክ እንደ ራሱ አድርጎ ነው የተቀበለን። ይሄ እኮ መዳን የሚባለው ነገር እኮ እሱ ነው። ዘፍጥረት ምዕራፍ 2 በእግዚአብሔር መልክ ምክንያት ነበር እግዚአብሔር ሰው እንደሱ የተቀበለው። አሁን ግን የራሱን ጽድቅ በማን ሰበብ? በክርስቶስ። አዳም እኮ በኤደን ገነት ሮንግ አልነበረም፣ በእግዚአብሔር ፊት ራይት ነበር። ልክ እግዚአብሔር በቃ ከሱ ጋር የሚቃረን ነገር አይበትም ነበር። ዳስ ዋይ በኤደን ገነት ሰውየው በሰላም ይኖር የነበረው።
በዚያው ልክ ነው እኮ ጸደቅን። እግዚአብሔር በቃ ከራሱ ጋር የሚቃረን ነገር በእኛ ዘንድ አላየም። ምክንያት ከተባለ ህግ መጠበቅ ኖ፣ መገረዝ ኖ፣ መልካም ስራ መስራት ኖ። ምንድን ነው ሰበቡ ሲባል ልጁ ኢየሱስ ክርስቶስ። 4 ነጥብ። ስለዚህ ጽድቅ የሚባለውን ነገር ያዕቆብ ይሄንን ረስቶ ማለት ነው። ያዕቆብ ይሄንን ረስቶ ደሃ አብልታችሁ ገዳም ገብታችሁ ቅዳሴ አድርጋችሁ ጸሎት ጸልያችሁ መቁጠሪያ ቆጥራችሁ ታገኙታላችሁ እንደዚህ ሊል የሚችል ሰው አይደለም። ያዕቆብ ሲጀምር አላለምም። እንደዚህ ሊል የሚችል ሰውም አይደለም። ሐዋርያት ሥራ ምዕራፍ 15 ላይ ድህነት በእምነት ነው ብሎ የወሰነ ሰውዬ አሁን እዚህ መጥቶ ከራሱ ጋር እንዴት ነው የሚቃረነው? እና ዝግ ብሎ ማንበብ እግዚአብሔርን ቃል ተገቢ ነው ብዬ ነው የማምነው። እሺ እኔ አበቃሁ። አይ ቲንክ ጥያቄው የሚያለቀ ይመስለኛል። ሜርሲ ኤንድ ኤርሚ እግዚአብሔር ይስጥልኝ። እኔ ምን ይሻለኛል እንደው እንኮብያ። እሺ ታንክ ዩ ሜርሲ ያለሽ ኤርሚ አለ እኔ ያለው ኤርሚን እኮ ከመለሰ ብዬ ነው። እሺ ኤርሚዬ ጥሎ ጠፍቷል። ያው ባለፈው እንደነገርኳችሁ ያዕቆብን መጽሐፍ ስንማር 500 ሰው አልጠብቅም፣ 300 ሰው ነው ዛሬ የሚያገኘው። ከዚህ እንዳይቀንስ ብቻ ጸሎት አደርጋለሁ እንጂ ገና ወደፊት እየገጠልን ስንመጣ በጣም ፓስተር የአንድ ጊዜ እዚህ አንድ ሰለሞን የሚባል አካውንት አለ ወንድማችን፣ ግን ሰላም ነው ላይ ከ15 በላይ ጊዜ አይቻለሁ። ይኸው ጽድቅ ማለት ምንድን ነው ብለህ ስጠይቅ እንግዲህ ይኸው ኦልሞስት 30 ደቂቃ ወስደው ፓስተርም መርሲም ኤክስፕሌን አድርገውታል። አልገባኝም ምን እንደሆነ ጥያቄው። ለምን አይመጣም ወዳጃችን? እና ጠይቀን እንድንግባባ መጠየቅ ይፈቀዳል። እዚህ እንዲሁ ጥሩ ያልሆነ ክፉ ንግግር ነው የማይፈቀደው እንጂ ለመረዳዳት እንችላለን። በእግዚአብሔር ቃል መሰረት መጠል ጠይቀን ትችላለህ። ግባና እኔ አላየሁትም። ይገርማል። እንዴት አየዋል? በጣም ኦልሞስት 15 ታይምስ በእውነት ኤግዛጀሬትን እንዳልማድረግ ነው። ግን አንዳንድ ሰው ና ወዳጃችን ማን ነው ስሙ? ሰለሞን ሞሊቶ ይላል ሳየው እዚህ ጋር። ወዳጃችን ሰለሞን መምጣት ትችላለህ? እህትየው ሜቢ ሳቢ ዋዶን ነው የሚችል ከሆነ መላክ ምናምን አልገባኝም። ግን ሂዝ ኢንቫይትድ መግባት አልፈለገም መሰለኝ። ጀምሮ ነበር እኮ ፕሮግራም ከተጀመረ ሰዓት ጀምሮ ነበር እና እንግዲህ እንዴት አልገባም እንደሆነ አላውቅም። ፓስተር የሚያስተምሩ ትምህርት በዩቱብ ላይ ስለሚቀመጥ መልሱን ከዛ ላይ ማግኘት ትችላለህ ማለት ነው። ከዚህ ውጭ ሌላ ጥያቄ ካለ ገብተህ መጠየቅ ይቻላል። ከዛ ውጭ ግን ይቅር በቃ ደጋግማ አትጻፍ። ፓስተር ጸጋ ይብዛልህ። ጌታ ኢየሱስ ዘመንህን ይባርክ። በጣም የሚደንቅ ታይም ነበርን። በጉጉት ስጠብቀው የነበረ ቀን ነው። በፊት ከነበረ መረዳት የበለጠ ደግሞ ጥሩ የማስተዋል ነገር አግኝቻለሁ። በደንብ ተረድቻለሁ። ብጠየቅ ስለ ያዕቆብም ስለ ስራም ስለ እምነትም መመለስ እችላለሁ ማለት ነው። ጸጋ ይብዛልህ ፓስተር። ቀጣዩን ደግሞ በጉጉት እና በናፍቆት ነው የምንጠብቀው። ሶስት በጣም ቻሌንጂንግ ነው። እንቀጥላለን። ግን የያዕቆብ መጽሐፍ በጥቅሉ ምንድን ነው? እምነት አለ ብሎ ይጠይቃል። አዎ ሲባል አሳየኝ ነው የሚለው እና ቻሌንጂንግ ነው። እንግዲህ ዛሬ ይሄንን ትምህርት የሰማ ሰው እርግጠኛ ነኝ ጴንጤን ሊወቅሰው አይችልም ብዬ ነው እኔ የማምነው። እና እዚህ የነበራችሁ እንግዲህ በደንብ ተምራችኋል፣ በደንብ ተረድታችኋል። ትምህርታችን ምን ያህል ጽድት ጥርት ያለ እንደሆነ የትኛውም መጽሐፍ ከየትኛውም ጋር የማይጋጭ እንደሆነ እና ደግሞ ያዕቆብም ደግሞ እንዴት ሰው መጽደቅ እንደሚችል፣ እንዴት እምነቱን በስራ ማረጋገጥ እንደሚችል፣ ምን አይነት ነገሮችን ማድረግ እንደምንችል አስረግጦ ይናገራል። እና ለዚህ ደግሞ እግዚአብሔር ይመስገን ፓስተር በአንተ በኩል ጌታ ስለተናገረን ስለመከረን
እግዚአብሔርን እናመሰግናለን። ጊዜና ሰዓትን ሰጥተህ ስለምታስተምረን ደግሞ ጸጋ ይብዛለን። ጸልይልን። አሜን። ጸልዩልኝ። ብዙ ጸሎት ያስፈልጋል። ጌታ ይባርክ። ሀና እህታችን በስንት ሰዓት ነው የሚጀመረው ያልሽው? በኢትዮጵያ 3 ሰዓት። በኢትዮጵያ 3 ሰዓት ከምሽቱ። አዎ ከምሽቱ ነው። አዎ ሀና ከምሽቱ ነው 3 ሰዓት። አይ ከርሱ ውጭ ምንም ነገር ልናገር አልፈልግም፣ ወደ ጭቅጭቅ ስለሚወስድ ከርስ ውጭ በሆነ ጉዳይ ላይ ፌርም አይደለም ብዙ ሰዎችን ስንከለክል ስለከረምን። እሺ ቀጥይ ሜርሲ፣ አሰናብችን ቡራኬ ስጭን። እሺ ፓስተርዬ፣ ጌታ ኢየሱስ ይባርክ። ተባረክ። ያው አንተ ብዙም አትፈልግም አውቃለሁ። ጸጋውን ያብዛልህ። አሜን። ብዙዎች ምላሽ እንዳገኙ አምናለሁ። ብዙዎች እኛ ወንጌል አማኞች ያለንበት እምነት ትክክለኛ እንደ እግዚአብሔር ቃል እንደሆነ የተረዱም ይመስለኛል። ቅድም እንዳልከው በሰልባጅ በስንዴ የገባ ቢባልም ግን ምዕራፍ 1 ላይ ደግሞ እንደተናገረው ትክክለኛ እምነት አዲሱ ትርጓሜ ደግሞ እውነተኛ ሃይማኖት ወላጅ አልባ የሆኑትን መርዳት፣ በችግሮቻቸው መበለቶችን እንዲሁም ደግሞ ራስን በጽድቅ የማኖሩ ትክክለኛ ሃይማኖት ነው ብሎ እንደገለጸው በዚህ ውስጥ ያለን እኛ ወንጌል አማኞች ነን። የምንመካው እንደ እግዚአብሔር ቃል ስላለን እንደ እግዚአብሔር ቃል ስለቆምን ነው እና ስለ ሁሉ ጌታ ይባረክ። ወደዚህ መንገድ የመራን እግዚአብሔር ክብሩን ይውሰድ። የዘላለም አምላክ እግዚአብሔር ሆይ እናመሰግንሃለን፣ እናከብርሃለን። ይህንን ጊዜ ስለሰጠህን መንፈስ ቅዱስ ስላስተማርከን ባሪያህን ተጠቅመክ በሱ አንደበት አንተ ስለተናገርከን ጌታ ሆይ እናመሰግንሃለን። አንተ መልካም አምላክ ነህ። አንተ ቸር አምላክ ነህ። የያዝነውን እምነት የዳንበትን መዳን በሰዎች ፊት እንዴት መግለጥ እንዳለብን ያለማዳላት እንዴት መኖር እንዳለብን ስለተናገርከን እናመሰግንሃለን። ይሄ በሁለት ሰይፍ የተሳለው ቃልህ ዛሬም ስለሰራን፣ ዛሬም ስላስተማረን፣ ዛሬም ስለተናገረን እግዚአብሔር ሆይ እናመሰግንሃለን። አንተ መልካም አምላክ ነህ። ቃልህ ከማር በላይ ጣፋጭ ነው እንደሚለው ቃል እውነት ነው። በቃ ቃልህን እየጣፈጠን ሰምተነዋል፣ እየተደሰትን ሰምተነዋል። ደግሞ በእውነት በየትኛውም ድካም እንኳን ብንመላለስ ቃልህ ባለው አይነት ትራክ ውስጥ ደግሞ ስላለን እናመሰግንሃለን፣ እናከብርሃለን። ከዚህ በላይ የሆነ አቅም ይገለጥልን። በሰዎች ፊት የማናዳለበት ጸጋ፣ ቤተ ክርስቲያን ውስጥ የማናዳላበት ጸጋ፣ በጉርብትና የማናዳላበት፣ በጓደኝነት፣ በስራ ባልደረባነት፣ በዝምድና የማናዳላበት ይሄ ጸጋ፣ ይሄ የሚገለጠው እምነታችን እንዲበዛልን አቅም ጉልበት እንድትሆነን። ማንም በራሱ ኃይል አይበረታም። እግዚአብሔር ሆይ መበርታት የሚችለው በአንተ ነው። አለማዳላት የምንችልበት ጸጋና ብርታት ካንተ እንዲሰጠን የዘላለም አምላክ እግዚአብሔር ሆይ በልጅ በጌታ በኢየሱስ ስም እንጸልያለን። አንተ መልካም አምላክ ነህ፣ መልካም አምላክ ነህ። አንተ ደግ ነህ። አንተ ለኛ የምታስበው ሐሳብ መልካም ነው። ለእናንተ የማስባትን ሐሳብ እኔ አውቃለሁ። ጅማሬና ፍጻሜ ያለው የመልካም ሐሳብ እንጂ የክፉ ሐሳብ አይደለም እንደሚለው እንደ ቃል ይሄ መልካምህን ሐሳብህን እንድናቅ ስለረዳህን በምድር ሳለን አንተን የሚያስደስት ሰዎችን ደግሞ ምሳሌ ሆኖ ወደ መንግስት በዚህ ቃል ብዙዎች ግራ ከመጋባት ሲሆን፣ በዚህ ቃል ብዙዎች እረፍትን ያገኙ ከመጋባት ይረፉ። ጌታው ይሄ ቃል ብዙዎች ጋር ይድረስ፣ ብዙዎችን ይፈውስ። በጥርጣሬ ሚዛን በማጣት ያለች ነፍስ ብትሆን ማረፍ ይሆንላት። የዘላለም አምላክ እግዚአብሔር ወንጌላውያን ይሄንን የሚኖሩት አይደለም በሚል ብዙ ግራ በመጋባት ላምልጥ አላምልጥ እያለች ያለች ነፍስ ዛሬ ይሄ ቃል ይሄ አስተምህሮ መልስ እንዲሆናት በልጅ በጌታ በኢየሱስ ክርስቶስ እንጸልያለን። ጌታ ሆይ ጸጋ ይብዛ፣ ለባሪያ ጸጋ ይብዛለት፣ መገለጡ ይብዛለት። ማለዳ አዲስ የሆንከው አንተ ለሱ ማለዳ የሚጨ
ኃይል መገለጥ ብርታት ካንተ እንዲሆን ጌታ መንፈስ ቅዱስ እንለምናለን። እዚህ ውስጥ ወንድ ልጆች ሁሉ ካንተ በሆነ ጸጋና ኃይል እንድንበረታ እንድናድግ አድገን የማንጨርስበትን ይሄንን መንፈሳዊ ህይወት እለት እለት ማደግ እንዲሆንልን ቃልህን እንደ ውሃ እንዲጠማን ቃልህ እንደ ምግብ እንዲርበን ጌታ ሆይ እንዳንጠግብህ እንዳንለምድህ ጌታ ሆይ ሁሌ አዲስ እንድትሆን እንድትናፍቀን ጌታ ሆይ ውስጣችን ያለ መከልከል ወደ አንተ እንዲመጣ ያለ መከልከል አንተን እንዲፈልግ ያለ መከልከል ቃልህን እንዲራብ ሁለንተናችንን ለታመኑ እጆች ላንተ አሳልፈን እንሰጣለን ጌታ ሆይ። ደግሞ ቃልህ እንደሚናገር አንተም እመን ቤተሰቦችም ይድናሉ እንደሚለው ጌታ ሆይ ይሄ ጣፋጭ የሆነው ቃል ይሄ የሚያድነው ቃል ላልዳኑት ወገኖቻችን ላልዳኑት ዘመዶቻችን በዓለም ላይ ላሉ ህዝቦች ለምናቃቸው ለማናቃቸው ጌታ ሆይ በአንተ አምነው ግን ወደ መንግስት ያልተጨመሩ ጉልበት ሁሉ ላንተ እንዲንበረከክ አንደበት ሁሉ አንተን እንዲገዛልህ አንተን እንዲያመሰግን እጅ ሁሉ ላንተ እንዲነሳ ጌታ ሆይ ሁሉንም በፍቅርህ እንድትማርክ በምህረት በርህራሄ በቸርነት ሁሉም ወደ መንግስትህ እንዲያመልጥ በልጅ በጌታ በኢየሱስ ስም እንጸልያለን። ሁሉም ይሄ እውነት እንዲገባው ሁሉም በእምነት ውስጥ ማረፍ እንዳለ እንዲገባው ሁሉም በእምነት ውስጥ በመልካምነት መገለጥ እንዳለ እንዲገባው ጌታ ሆይ ስላላመኑ ነፍሶች ስላልዳኑ ነፍሳት ደግሞ በልጅ በጌታ በኢየሱስ ስም እንማጸናለን። ስለ ምድራችን ሰላም እንጸልያለን ጌታ ሆይ አንተ ያልከው ሁሉ ይሆናል አንተ ያልከው ሁሉ ይፈጸማል እናውቃለን ጌታ ሆይ ያንተ እጅ ግን መልካም እንድታደርግ ጌታ ሆይ አንተ ምድራችን ላይ የፈቀድከው አንተ የከለከልከው እንዲከለከል አንተ የፈቀድከው እንዲሆን ጌታ ሆይ ነገር ግን ለዓለም ሰላም እጅጉን እንጸልያለን ጌታ ሆይ ካንተ የሚሰጥ ሰላም አይከለከልምና ጌታ ሆይ ለምድራችን በየትኛውም በአራቱም አቅጣጫ ካንተ የሆነ ሰላም እንዲለቀቅ ጌታ ሆይ በጦርነት ያሉ ምድሮችን አንተ እንድታስባቸው በዛ ያለቁ ያሉ ሴት ወንድ ልጆች ህፃናትን አንተ እንድታስብ በቃ እንድትል የምህረት እጅህ ጣልቃ እንድትገባ የዘላለም አምላክ እግዚአብሔር ሆይ እንጸልያለን። ስለ ሁሉ እናመሰግናለን። አንተ ረድተን ደግሞ ብንኖር በሚቀጥለው ሳምንት እንድንገናኝ ያንተ ፈቃድ እንዲሆን ሁለንተናችንን ከፊታችን ያሉ ቀናት ሰዓት ደቂቃዎች ሰከንዶችን ሁሉ ለአንተ ለታመኑ እጆች አሳልፈን እንሰጣለን። ስለነበረን ጊዜ እንባርክሃለን። ምስጋናችን ወደ ማደሪያ ወደ ዙፋን እግር ስር በዙፋን ወደ ጸባኦት ወደ አርያም ይግባ። ተቀበል አሽተው ለአባትነትህ ለአምላክነትህ ለቸርነትህ ለርህራሄ ለምህረትህ ይሁን በልጅህ በጌታ በኢየሱስ ክርስቶስ ስም አሜን። ቴንኪዩ ሜርሲዬ፣ እግዚአብሔር ይባርክሽ። የጌታ ጸጋና ሰላም ከሁላችሁ ጋር ይሁን። ቤካ ድምፅህን የማሰማት እድል አላገኘህም፣ ተረስተህ በል ሰላም በልን፣ ከዛ እንጨርሳለን። ችግር የለውም። ሳምንት እኮ አለ አይደል? ሳምንት እንደዚህ ናፍቄ አርፍደህ መተህ ነው። እኔ አታርፍድ። ደግሞ ሲያስወጣ ነበረ። ኔትወርኩ ነው። አዎ ኔትወርኩ ነው። እንትን ዋይፋይ አንዴ ብቅ ጥልቅ እያለ ያስወርደኝ ጀመር። ጠላት ተባረኩ፣ እግዚአብሔር ይባርካችሁ ሁላችሁንም። እንደ ጌታ ፈቃድ ሳምንት አያችኋለሁ። ሻሎም። ተባረኩ። ቴንክ ዩ